السلام عليكم ورحمة الله وبركاته. ودني تكبراتشو كسنا الجيش بروجرام تكتاتيوቻችን እንዴት ናችሁ ልጆችዬ? ረመዳን ሙባረክ እንኳን ለተከበረው ወር በሰላም አደረሳችሁ እያልን እጅግ የምትወዱትና የምትናፍቁት ፕሮግራማችንን ይዘንላችሁ ቀርበናል። እሱም አሊፍ የተሰኘ የጥያቄና መልስ ውድድራችን ነው። ኢንሻአላህ ዛሬም በተለያየ ጥያቄዎችና በተለያዩ ተወዳዳሪዎች ይዘን የመጣን ይሆናል ኢንሻአላህ ተዓላ። እንደምታውቁት የዒድ ቀን ደግሞ የአሸናፊዎች አሸናፊ የሆነው የምንለይበት ነው። አሁን ያለና በመጀመሪያው ዙር ነው። ኢንሻአላህ ከዚህ በኋላ 3 ዙሮችን ወደ እናንተ ይዘን የምንቀርብ ይሆናል ማለት ነው። እናንተም ይህንን ፕሮግራም በደንብ እንደምትከታተሉት ተስፋ አደርጋለሁ ኢንሻአላህ ተዓላ። ካፍታ ቆይታ በኋላ ተወዳዳሪዎች ጋር ትውውቅ የምናደርግ ይሆናል። አሁን በድጋሚ አብራችሁ ቆዩ። ውድኔ ተከበራችሁ የሱና ልጆች ፕሮግራም ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን መጥተናል። አሁን ደግሞ ከተወዳዳሪዎች ጋር ትውውቅ የምናደርግ ይሆናል። ከማን ልጀምር? ከሳ እሺ፣ ማን ልበል? አይሻ ማን? መሐመድ። አይሻ መሐመድ። አይሻ ስንተኛ ክፍል ነሽ? 4 የት ነው የምትማሪው? አባድር ትምህርት ቤት። አባድር ማሻአላህ። ስታድጊ ምንድን ነው መሆን የምትፈልጊው? ዶክተር ማሻአላህ። ማን ልበል? ሀጀራ ሚስባህ። ሀጀራ ስንተኛ ክፍል ነሽ? 4ኛ ክፍል ማሻአላህ። የት ነው የምትማሪው? ጃፓን ትምህርት ቤት። ጃፓን ትምህርት ቤት ነው የሚባለው? ጃፓን ነው ውጭውን አይደለም? ሀገሩን አይደለም? መርሐባ። እሺ ሀጀራ ስታድጊ ምንድን ነው መሆን የምትፈልጊው? ዶክተር። ሁለታችሁም ዶክተር ነው መሆን የምትፈልጉት? ማሻአላህ። ስለዚህ ብዙ ሙስሊም ዶክተሮች ይኖሩናል ማለት ነው ኢንሻአላህ ተዓላ። ኸይር፣ እንግዲህ ከሀጀራና ከአይሻ ጋር ልዩ የሆነ ቆይታ የምናደርግ ይሆናል። እናንተም በየቤታችሁ ቁጭ ብላችሁ ጥያቄዎችን እየመለሳችሁ የማታውቁትን ደግሞ ቤተሰብ እየጠየቃችሁ ማለት ነው ከኛ ጋር አሪፍ ቆይታ እንድታደርጉ እጋብዛችኋለሁ። እንግዲህ የመጀመሪያ ዙራችን የሚሆነው ቀድሞ በመመለስ ነው፣ ሳንጠባበቅ። ሀጀራና አይሻ ሳንጠባበቅ ማለት ነው ቀድማችሁ መመለስ። እሺ፣ ቀድሞ ያገኘነው ነጥብ የሚያገኘውና እንዳትጠባበቁ። ተግባባን? ለመጀመር ዝግጁ ናችሁ? አይሻ ማን የሚያሸንፍ ይመስልሻል? ሀጀራ አንቺስ? በአላህ ፈቃድ እኔ ማሸነፍ ይመስለኛል ኢንሻአላህ። ጎበዝ። እሺ ኸይር፣ እንግዲህ ጥያቄያችንን መጀመር እንችላለን ማለት ነው። ዝግጁ ናችሁ ለመጀመር? እሺ፣ አንደኛ ጥያቄ ሳምቡሳ ብዬ 3 ማዕዘን ካልኩኝ ብላክ ቦርድ ብዬ ዳሽላለሁ። ዋይት ቦርድ። 4 ማዕዘን በትክክል ተመልሷል። ሁለተኛ ቲቪ ብዬ ምስል ካልኩኝ ሬዲዮ ብዬ ዳሽላለሁ። ድምጽ ተመልሷል። ሶስተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዬ አይሻ ካልኩኝ ነቢ አደም ብዬ ዳሽላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዬ አይሻ ካልኩኝ ነብዩላህ አደም ብዬ ማን እላለሁ? ረዲየላሁ ዐንሁ። ማን? አይሻ። አይደለም። አይሻ ረዲየላሁ ዐንሃ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዬ አይሻ ካልኩኝ ነብዩላህ አደም ብዬ ማን እላለሁ? ሐዋ። በትክክል ተመልሷል። አራተኛ ጻፈ ብዬ ደብተር ካልኩኝ አነበበ ብዬ ዳሽላለሁ። አየ። አይደለም። መለሰ። አይደለም። ቃል። አይደለም። ጻፈ ብዬ ደብተር ካልኩኝ አነበበ ብዬ ዳሽላለሁ። መጽሐፍ። በትክክል ተመልሷል። አምስተኛና የዚህ ዙር የመጨረሻ ጥያቄያችን የሚሆነው አንበሳ ብዬ ስጋ ካልኩኝ በግ ብዬ ዳሽላለሁ። ፍየል። አይደለም። አንበሳ ብዬ ስጋ ካልኩኝ በግ ብዬ ዳሽላለሁ። ሳር። በትክክል ተመልሷል። እንግዲህ የመጀመሪያ ዙራችንን በዚህ ያጠናቀቅን ይሆናል። ኢንሻአላህ በሁለተኛ ዙር እስከምንገናኝ ድረስ አብራችሁን ቆዩ። ውድኔ የተከበራችሁ የሱና ልጆች ፕሮግራም ተከታታዮቻችን ተመልሰን መጥተናል። እንግዲህ ይህ አሊፍ የተሰኘ የጥያቄና መልስ ፕሮግራማችንን እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። ኢንሻአላህ የመጀመሪያ ዙራችንን ደስ በሚል ሁኔታ አጠናቀውልናል። አሁን ደግሞ ሁለተኛው ነው። ሁለተኛ ዙራችን የሚሆነው ምርጫዎች ናቸው። ተውሂድና ዒባዳ፣ ጀነራል ኖሌጅ፣ ቋንቋና ታሪክ ናቸው። ከነዛ ውስጥ ሁለት ጥያቄዎችን ትመርጡና ማለት ነው የፈለጋችሁትን ጥያቄ ወደ እናንተ እናቀርባለን። አይሻ ዝግጁ ነሽ? ከአንቺ ልጀምር ወይስ ከሀጀራ? ከሀጀራ ልጀምር። እሺ ሀጀራ ጥያቄ ምረጭ። ቋንቋ ቁጥር 3 በቅሎ ግዙ ግዙ ሀ አንድ አሞሌ ጨው ላያግዙ ለ አንድም ላያግዙ ሐመር ውሃ ጥለውን ሊጓዙ። እሺ በቅሎ ግዙ ግዙ አንቺ ነው የምታሟዩ። እሺ በቅሎ ግዙ ግዙ
ሀ አንድ አሞሌ ጨው ላያግዙ፣ ለ አንድም ላያግዙ፣ ሐመሩሃ ጥለውን ሊጓዙ። ሐመሩሃ ጥለውን ሊጓዙ። በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ግን ሀሌታ ውሃ አንድ አሞሌ ጨው ላያግዙ። ያው ብዙ ሰዎች ምንድነው እንዲያድርጉ ይሉናል አይደለም? ነገር ግን ያግዙናል። ከማገዝ ጋር ሲሆን ነው ደስ የሚለው። እሺ አይሻ ተውሂድና ኢባዳ ቁጥር 2 ተውሂድና ኢባዳ ቁጥር 2 ለረሱል አለይሂ ሰላቱ ወሰላም ወህይ የሚያወርድላቸው መላኢካ ስም ማን ይባላል? ሀ ሚካኤል፣ ለ ጅብሪል፣ ሐመሩሃ አዝራኢል። ለጅብሪል አለይሂ ሰላም ነው ለነብዩ አለይሂ ሰላቱ ወሰላም ወህይ የሚያወርድላቸው። እሺ ሀጀራ ተውሂድና ኢባዳ 3 ተውሂድና ኢባዳ ቁጥር 3 ለነብዩላህ ኢብራሂም የተከሰተው ሙዕጂዛ የትኛው ነው? ሀ እሳት ውስጥ ተወርውረው አለመቃጠላቸው፣ ለ ዛፍ መልቀሱ፣ ሐመሩሃ ጨረቃ ለሁለት መከፈሉ። እሳት ውስጥ ተወርውረው ሀሌታ ውሃ እሳት ውስጥ ተወርውረው አለመቃጠላቸው ለነብዩላህ ኢብራሂም የተከሰተ ሙዕጂዛ ነው። ሌላው ግን የተቀረውን የጠራናቸው ማለት ነው ለነብዩ አለይሂ ሰላቱ ወሰላም የተከሰተላቸው ሙዕጂዛ ናቸው ማለት ነው። አይሻ ጀነራል ኖሌጅ ቁጥር 4 ጀነራል ኖሌጅ ቁጥር 4 የሶስት ጎንዮሽ ወይም ደግሞ ትሪያንግል ዲግሪ ድምር ስንት ይሆናል? ሀሌታ ውሃ 360 ዲግሪ፣ ለ 90 ዲግሪ፣ ሐመሩሃ 180 ዲግሪ። እሺ ቁጥር 4 የሶስት ጎንዮሽ ወይም ትሪያንግል ዲግሪ ድምር ስንት ይሆናል? ሀሌታ ውሃ 360 ዲግሪ፣ ለ 90 ዲግሪ፣ ሐመሩሃ 180 ዲግሪ። ሐመሩሃ 180 ዲግሪ ብላለች። በትክክል መልሳልናለች። እሺ ሀጀራ ተውሂድና ኢባዳ ቁጥር 4 ተውሂድና ኢባዳ ቁጥር 4 ከሚከተሉት ውስጥ የሶላት አርካን የሆነው የትኛው ነው? ሀሌታ ውሃ ፋቲሃ መቅራት፣ ለ ሂጃብ መልበስ፣ ሐመሩሃ ዱዓ ማድረግ። የትኛው? ዱዓ ፋቲሃ መቅራት። ሀሌታ ውሃ ፋቲሃ መቅራት ብላልናለች። አሁን ትክክል መልስ ነው ያገኘችው። ምክንያቱም አርካን የምንለው ሶላት ውስጥ ስንገባ ግዴታ ሶላታችን ትክክል እንዲሆን ማድረግ ያሉብን አርካኖች አሉ። እነዛም ውስጥ አንደኛው ደግሞ ፋቲሃ መቅራት ነው። ፋቲሃችን ከተበላሸ ሶላታችን ትክክል ስለማይሆን ማለት ነው። ስለዚህ ሶላታችን ትክክል እንዲሆን የሶላት አርካኖችን ጠብቀን መስገድ ግዴታ ይሆንብናል። ከዛ የተቀረው ግን ሂጃብ መልበስ እንዲሁም ደግሞ ውዱዕ ማድረግ ሌሎችም ነገራቶች ማለት ነው። እነዚህ የሶላት ሸርጦች ናቸው። ማለትም ሶላት ውስጥ ስንገባ ማድረግ ያለብን ግዴታዎች ናቸው። ሶላት ውስጥ ከገባን በኋላ ደግሞ አርካኖችን ጠብቀን መስገድ ይኖርብናል ማለት ነው። ስለዚህ ልጆችዬ እናንተም ሶላት ስትቆሙ እንዲሁም ደግሞ ከሶላት ውስጥ ለመግባት ስታስቡ ሸርጦቹንና አርካኖቹን አሟልታችሁ መሆን ስላለበት ሶላታችሁም አላህ ዘንድ ተቀባይነት እንዲኖረው ማለት ነው በአግባቡ እንድትሰግዱ እነግራችኋለሁ። አሁን ወደ አይሻ እንሄዳለን። አይሻ ቁጥር መረጭልን። ተውሂድና ኢባዳ ቁጥር 1 እሺ ተውሂድና ኢባዳ ቁጥር 1 ከሚከተሉት ውስጥ ጾምን የሚያበላሸው የትኛው ነው? ሀ ምግብ መብላት፣ ለ መተኛት፣ ሐመሩሃ መዋሸት። ምግብ መብላት ጾምን ያበላሻል። በትክክል መልሰልናል። አሁን ያለነው የረመዳን ወር ላይ ስለሆነም እናንተም ደግሞ ከነዚህ ረመዳንን ከሚያበላሹብን ነገራቶች ተቆጥባችሁ ጾማችሁን አላህ ዘንድ ተቀባይነት እንዲኖረው ልክ እሷ እንደመለሰችልን ከምግብ ከመጠጥ ከተለያዩ ነገራቶች ርቀን ጾማችንን በአግባቡ ቁርአን በመቅራት ሊሆን ይችላል፣ ሶላትን በመብዛት ሊሆን ሱና ሶላቶችንን በመጨመር ሊሆን ይችላል። ጥያቄ ወደ ሀጀራ ጀነራል ኖሌጅ ቁጥር 2 ጀነራል ኖሌጅ ቁጥር 2 የምስራቅ ተቃራኒ ምንድን ነው? ምዕራብ። ማሻአላህ ምዕራብ ብላ መልሳለች። እንግዲህ ምርጫውንም አላቀረብኩላትም፣ ግን ተቃራኒውን በአግባቡ ታውቀዋለች ማለት ነው። እሺ ሀጀራ ትክክል መልሰሻል። አይሻ ጀነራል ኖሌጅ ቁጥር 3 ጀነራል ኖሌጅ ቁጥር 3 ታጅ መሃል የሚባለው መስጂድ የት ሀገር ይገኛል? ሀ ህንድ፣ ለ ማሌዥያ፣ ሐመሩሃ ግብጽ። ምርጫ ይጠይቃ። እሺ ሀሌታ ውሃ ህንድ፣ ለ ማሌዥያ፣ ሐመሩሃ ግብጽ። ህንድ ሀሌታ ውሃ በትክክል መልሳልናለች። እሺ ሀጀራ ጥያቄ ምረጭልን። ታሪክ ቁጥር 1 ከሚከተሉት ውስጥ የረሱል አጎት ያልሆኑት ማን ናቸው? ሀሌታ ውሃ አባስ፣
لا طلحة حمرها همزة لا طلحة لا طلحة በትክክል መልሳልናለች አይሻ ታሪክ ቁጥር 4 ታሪክ ቁጥር 4 ቁስጣንጢንያን ነፃ ያወጣት ጀግና መሪ ማን ናቸው? ሀሌታ ውሃ ሙሐመዱል ፋቲሕ ላ ዑመር ሐመሩሃ ሐሩን ረሺድ ምርጫ ይደገም። እሺ ሀሌታ ውሃ ሙሐመዱል ፋቲሕ ላ ዑመር ሐመሩሃ ሐሩን ረሺድ ሙሐመዱል ፋቲሕ ሀሌታ ውሃ በትክክል መልሳልናለች። እሺ ሀጀራ ታሪክ 3 ታሪክ ቁጥር 3 ለዘጠኝ ቀናት የአሳ ነባሪ ሆድ ውስጥ የቆዩ ነቢይ ማን ናቸው? ሀ ኢስሐቅ ለ ዩኑስ ሐመሩሃ ዙልኪፍሊ ለዩኑስ ኢንሻአላህ በትክክል መልሰውልናል። ትምህርት ቤት ትማራላችሁ እንዴ? ትማራላችሁ? የዲን እውቀትን ያስተምሯችኋል? ቀረ እንጂ ነበረ። ቁርአንስ ትቀራለሽ? እዛው ወይስ ሌላ ቦታ? በገኘሁት ቦታ ቀራለሁ። ማሻአላህ ጎበዝ። እሺ ሀጀራስ? ቁርአን ቤት እንማራለን። ቁርአን ቤት ግን ደርስም ቁርአንም አንድ ላይ ትማራላችሁ? ማሻአላህ። እዛ አካባቢ ነው ወይስ ሌላ ቦታ ሄዳችሁ ነው የምትማሪው? አካባቢያችን ላይ። እዛው አካባቢ ላይ። ማሻአላህ ጎበዝ። እሺ ወደ ጥያቄያችን እንመለስና ወደ አይሻ እንምጣ። አይሻ ቁጥር ምረጭልን። ቋንቋ ቁጥር 2 እሺ ቋንቋ ቁጥር 2 የድሪንክ ፓስት ቴንስ ምንድን ነው? ኤ ድራንክ ለ ድሪንክ ሐመሩሃ ድሪንኪንግ ሐመሩሃ ድሪንኪንግ። ትክክለኛ መልሳችን የሚሆነው ግን ሀሌታ ውሃ ድራንክ የሚለው ይሆናል ማለት ነው። እሺ ወደ ሀጀራ እንመለስ። ጀነራል ኖሌጅ 1 ጀነራል ኖሌጅ ቁጥር 1 ትልቁ አጥቢ እንስሳ ማን ነው? ሀ ዝሆን ለ ብሉዌል ሐመሩሃ አንበሳ ለብሉዌል አጥቢ እንስሳ ስለተባለ ትክክለኛ መልሳችን የሚሆነው ለ የሚለው ይሆናል ማለት ነው። እሺ አይሻ ታሪክ ቁጥር 2 ታሪክ ቁጥር 2 የነብዩላህ ዒሳ እናት ማን ትባላለች? ሀሌታ ውሃ መርየም ማሻአላህ። እንግዲህ ምርጫውንም ሳልለው መልሱን የነገረች በትክክል ተመልሷል። እሺ ሀጀራ ቋንቋ ቁጥር 1 በአረብኛ ተቀመጠ ማለት ምን ማለት ነው? በአረብኛ አረብኛ ትማሪያለሽ? አትማሩ ግን ትሞክሪያለሽ? ሞክሪ ኢንሻአላህ። እሺ በአረብኛ ተቀመጠ ማለት ምን ማለት ነው? ሀ ናመ ለ ጀለሰ ሐመሩሃ ቃመ ሐመሩሃ ቃመ ብላናለሽ። በትክክል አልተመለሰም። ትክክለኛ መልሳችን የሚሆነው ለጀለሰ የሚለው ነው። ቃመ ካልን ቆመ ማለት ነው። እሺ ናመ ካልን ደግሞ ተኛ ማለት ነው። እሺ እንቀጥል። ወደ አይሻ እንምጣ። ቋንቋ ቁጥር 4 ቋንቋ ቁጥር 4 ለወንድ ضرب ካልኩኝ ለሴት ዳሽ እላለሁ። ሀ ضربت ለ ضربوا ሐመሩሃ ضربنا ضربت ማሻአላህ በትክክል መልሳልናለች። ضرቡ ካልን ለብዙ ሰዎች የምንጠቀመው ነው። ምን ማለት ነው ግን ضرب ማለት? መታ ለሴት ሲሆን ደግሞ ምን ይሆናል? መታች። ጎበዝ። መቱ ሲሆን ደግሞ ضرቡ ይሆናል ማለት ነው። ضربنا ካልስ ለብዙ ሴቶች ይሆናል ማለት ነው። እሺ ውድን የተከበራችሁ የአሱና ልጆች ፕሮግራም ተከታታዮቻችን ይህ እየተከታተላችሁ የምትገኙት አሊፍ የተሰኘ የጥያቄና መልስ ፕሮግራማችን ነው። የሁለተኛ ዙራችንን እንዲህ በሚያምር መልኩ አጠናቀናል። ኢንሻአላሁ ተዓላ በሶስተኛ ዙር እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድን የተከበራችሁ የአሱና ልጆች ፕሮግራም ተከታታዮቻችን ከአፍታ በኋላ ተመልሰን መተናል። አሁን ደግሞ በሶስተኛ ዙር ላይ እንገኛለን። እንደሚታወቀው ሶስተኛ ዙራችን የሚሆነው ደግሞ አይኪው ጥያቄ ነው። ይህንን ደግሞ ለመጠየቅ ግዴታ ከሁለታቸው አንዳቸው ማረፍ ስላለባቸውና ከአንዳቸው ጋር ቆይታ ስለምናደርግ በፍቃደኝነት አይሻ ታርፊያለሽ? አወርፋለሁ። መርሐባ ኢንሻአላህ የሶስተኛ ዙራችንን ከሐጀራ ጋር ቆይታ የምናደርግ ይሆናል። አይሻን እናሳርፋለን ማለት ነው። አሁንም በድጋሚ አብራችሁን ቆዩ። የሶስተኛ ዙር ጥያቄያችንን ከሐጀራ ጋር ቆይታ የምናደርግ ይሆናል። እናንተም በየቤታችሁ ሆናችሁ በደንብ ተከታተሉን። ሐጀራ ዝግጁ ነሽ ለመጠየቅ ለመመለስ? መርሐባ። እሺ አንደኛ ጥያቄያችን የሚሆነው
ቃሉና ስዕሉ አንድ ከሆኑ የቃሉ የተጻፈበትን ማለት ነው የቀለሙን ስም ትናገራለሽ። ቃሉና ስዕሉ ካልተገጣጠሙ ደግሞ የስዕሉን ስም ትናገራለሽ ማለት ነው። ዝግጁ ነሽ? ገባሽ? መርሐባ። ቀይ፣ አፕል፣ ሰማያዊ። ማሻአላህ ሶስቱንም በትክክል መልሳለናለሽ ማለት ነው። አሁን ወደ ቀጣይ ጥያቄ የምናልፍ ይሆናል። ቀጣይ ጥያቄያችን የሚሆነው እሺ ሀጀራ፣ አራተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ቀለሞች አሉ፣ እንዲሁም ደግሞ ከአራት ማዕዘን የሆኑ አሉ። አሁን አይንሽን በደንብ ታጠሪና ማለት ነው እነሱን በደንብ ታያቸዋለሽ። የምታያቸው ግን የምትለያቸው ቢጫ የሆኑና ትንሽ የሆኑና ክብ የሆኑትን ነው መርጠሽ ብትነግሪ። እሺ ምን አልኩኝ? ቢጫ የሆኑ ክብና ትንሽ። ጎበስ። እሺ 8 9 እሺ በትክክል መልሳልናለች። አምስተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚመጡ ስዕሎች ይኖራሉ። እነዚህን ስዕሎች በደንብ ታያቸውና ምን ተቀየረ እንዲሁም ደግሞ ማን ቦታ ቀየረ የሚለውን በደንብ አይተሽ ትነግሪኛለሽ ማለት ነው። ዝግጁ? እሺ በዚህ አይጥ ያለችበት ጋር ድመት ነበረች። ድመቷ ደግሞ በአይጧ ቦታ ነበረች። ያኛው ደግሞ በድመቷ ቦታ ነበር። ፓንዳል፣ ድመትና ጥንቸል። ጎበዝ ሀጀራ። ነገር ግን የቦታ የተቀያየሩት ጥንቸልና ድመቱ ነበር እንጂ ፓንዳው አልተቀየረም። ስድስተኛ ጥያቄያችን የሚሆነው አሁን ነው በደንብ አይኪው ጥያቄ የሚባለው። እሺ በደንብ ስሚ። አሊ 6 አፕል ነበረው። ከዛም 2ቱን ለጓደኞቹ ሰጣቸው። የተቀረውን ደግሞ ግማሹን በላው። አሁን ስንት አፕል ይቀራል? እንዴት? ምክንያቱም 6 አፕል ነበረው። 2ቱን ለጓደኛው ከሰጠው 4 ይቀራል። እሺ ከ4 ውስጥ ደግሞ 2ቱን ሁለቱ ግማሽ ማለት 4ን ግማሽ ቦታ ሲከፍለው 2 ይሆናል። ለዛ 2 ይቀራል። ማሻአላህ በትክክል ተመልሷል። ከማብራሪያ ጋር አድርጋን ይመልሰችልን። እሺ ውድና የተከበራችሁ የአሱና ልጆች ፕሮግራም ተከታታዮቻችን እንግዲህ ፕሮግራማችን እንዲህ እያለ የሶስተኛ ዙሩን አጠናቋል ማለት ነው። ኢንሻአላህ ከሀጀራ ጋር ያደረግነው ጥያቄና መልስ ይህንን ይመስል ነበር። አሁን ደግሞ ሀጀራን እናሳርፍና ከአይሻ ጋር ተመልሰን የምንመጣ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ሁለተኛ ጥያቄያችን የምናመራ ይሆናል። እንደምታዩት እንግዲህ ሀጀራ ካለችበት ቦታ ዝግጁ ሆና ጠብቃናለች ማለት ነው። ሁለተኛ ጥያቄያችን የሚሆነው እንግዲህ ይህ አሊፍ የተሰኘ ጥያቄና መልስ ውድድራችን ማለት ነው እያዝናና ብዙ ዕውቀቶችን የምንወስድበት ነው። አሁን እቤታችሁ ናችሁ እናንተም ከሷ ጋር ማለት ነው ይህንን እንቅስቃሴ ማድረግ ትችላላችሁ። እንቅስቃሴ ብቻ አይደለም፣ ምን ያህል ትኩረት መሳብ ትችላላችሁ እንዲሁም ደግሞ ምን ያህል ማገናዘብ ትችላላችሁ የሚለውን የምናውቅበት ስለሆነ እናንተም ቤት ሆናችሁ ሞክሩት። ሀጀራ ሁለተኛ ጥያቄያችን የሚሆነው ምን መሰለሽ? ምን ይመስልሻል? እስቲ ንገሪኝ አንቺ ምን ገመትሽ? እሺ ሁለተኛ ጥያቄያችን የሚሆነው የተቃራኒ ስራ ነው። ለምሳሌ ቁሚ ስልሽ ትቀመጫለሽ፣ ተቀመጪ ስልሽ ትቆሚያለሽ። ተግባባን? እናንተም ቤት ሆናችሁ እንደዚሁ እሺ ልጆቼ ሞክሩ። እንጀምር። ዝግጁ ነሽ? ዝግጁ? እሺ ቁሚ፣ ቁሚ፣ ተቀመጪ፣ ተቀመጪ፣ ቁሚ። አይታችኋታል ግን ቁሚ፣ ተቀመጪ፣ ቁሚ፣ ቁሚ፣ ተቀመጪ፣ ተቀመጪ። እሺ ሶስተኛ ጥያቄያችንም የሚሆነው ልክ እንደዛው እየተዝናና የትኩረት የምንሰጥበት የሆነ ነው ማለት ነው። አሁንም በተቃራኒ ቀኝ እጅሽን ስልሽ ግራ እጅሽን፣ ግራ እጅ ስልሽ ቀኝ እጅሽን። ተግባባን? ዝግጁ? ጀምር። እሺ ግራ ቀኝ፣ ቀኝ ግራ፣ ግራ ቀኝ፣ ግራ ቀኝ፣ ቀኝ ግራ፣ ግራ ቀኝ። ቡድን የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ካፍታ ቆይታ በኋላ ተመልሰን ከአይሻ ጋር ተገናኝተናል ማለት ነው።
አይሻ እረፍት እንዴት ነበር? ጥሩ ነበር። አሪፍ ነበር። እሺ አሁን ጥያቄያችን የሚሆነው አይኪው ነው እና በደንብ ትሰሚኝና መመለስ ነው። እሺ አይከብድም። እሺ እሺ አንደኛ ጥያቄ ዝግጁ ነሻ? እንጀምራ። እሺ አንደኛ ጥያቄ ቃሉና ስዕሉ አንድ ከሆኑ የቀለሙን ትናገሪያለሽ። ቃሉና ስዕሉ አንድ ከሆኑ የቃሉን ቀለም ትናገሪያለሽ። ካላወቅሽው ደግሞ እዛ ላይ የሚገኘውን የስዕሉን ስም ትናገሪያለሽ። ዝግጁ? አረንጓዴ፣ እሺ ሰማያዊ፣ እሺ እሺ አይሻ አራተኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚሰጡን ስዕሎች አሉ። አራት ማዕዘን ክብ የሆኑ አሉ። እነዛ ውስጥ የምትመርጪው ቢጫ ትናንሽ የሆኑ ክቦችን ነው የምትመርጪልኝ ማለት ነው። እና መቁጠር ስንት እንደሆኑ ትንሽ ቢጫና ክብ የሆኑት ስንት እንደሆኑ መቁጠር። ገባሽ? ትናንሽ እሺ፣ ትናንሾች ቢጫና ክብ የሆኑትን እሺ፣ እንጀምር። ቢጫ ትናንሽ ስንት ሆኑ? 6 6። እሺ 9 ናቸው፣ 6 አይደሉም። እሺ ወደ አምስተኛ ጥያቄያችን ስንሄድ አምስተኛ ጥያቄያችን የሚሆነው ደግሞ ስዕሉ ላይ ምን ተቀየረ እንዲሁም ደግሞ ምን የተቀየረ ነገር አለ የሚለውን በደንብ አይተሽ ትነግሪኛለሽ። እሺ ቦታው ላይ ማን ተቀየረ የሚለውን በደንብ ተግባባን? እሺ እንጀምር። ጥንቸሉ ጋር ድመት ተቀየረ አይደለ? ማሻአላህ በትክክል መልሳለች። እሺ ስድስተኛ ጥያቄያችን አሊ 6 አፕል ነበረው። 2ቱን ለጓደኞቹ ሰጣቸው። የቀረውን ግማሹን እሱ በላው። አሁን አሊ ስንት አፕል ይቀረዋል? 4 ከግማሽ 4 ከግማሽ ይቀረዋል። እንዴት አሰብሽ? 2ቱን ለጓደኛቸው ሲሰጣቸው 4 ቀረ። መጀመሪያ ስንት ነበረው? 6 ነበረው። 2ቱን ሲሰጣቸው 4 ቀረው። እሺ ከዛ በኋላ ግማሹን እሱ በላው። ግማሹን እሱ ከበላው በኋላ ግማሹ ደግሞ ተረፈ። ግማሽ የተረፈው ስንት ነው ማለት ነው? ሩብ ነው የሚተርፈው። እሺ የ4 ግማሹ ስንት ነው የሚሆነው? 2። ስለዚህ ስንት ይቀራዋል? 2 ይቀረው ነበር። እሺ ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን ከአይሻ ጋር የነበረን ቆይታ ይህንን ይመስል ነበረ። ኢንሻአላህ 4ኛ ዙር ላይ እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ረመዳን ከሪም። እሺ አይሻ 2ኛ ጥያቄያችን የሚሆነው ደግሞ ጨዋታ ነው። እየተጫወትሽ የምትዝናኝበት እንዲሁም ደግሞ ምን ያህል ትኩረት ትሰጫለሽ የሚለውን የምናይበት ነው። እሺ በደንብ ትኩረት ሰጥተሽ እንተምበይ። አሁን ተቃራኒ ነው። ቁሚ ስልሽ ትቀመጫለሽ፣ ተቀመጪ ስልሽ ትቆሚያለሽ። ተግባባን? እሺ ስፖርት ትሰሪያለሽ? ስለዚህ ይከብድሽ። እሺ እንጀምር። ቁሚ፣ ቁጭ በይ፣ ተቀመጪ፣ ቁሚ። 3ኛ ጥያቄያችን አሁንም በድጋሚ ተቃራኒ ነው። ቀኝ እጅሽ የቱ ነው? ቀኝ እጅሽ እሱ ነው። ግራ እጅሽስ? እሱ። ስለዚህ አሁን ቀኝ ስልሽ ግራ እጅሽን ታወጫለሽ፣ ግራ ስልሽ ደግሞ ቀኝ እጅሽን ታወጫለሽ ማለት ነው። ተግባባን? እንጀምር። እሺ ግራ፣ ቀኝ፣ ግራ፣ ቀኝ፣ ግራ። ጎበዝ። እሺ ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን አሁን ደግሞ በአራተኛ ዙራችን ላይ እንገኛለን ማለት ነው። አራተኛ ዙራችን የሚሆነው ደግሞ እነዚህ የምታያቸውን ወረቀቶች ማለት ነው በስትሮ እያነሱ ሳህን ውስጥ መክተት ይሆናል። ከዚህ በፊት ተጫውታችሁ ታውቃላችሁ? አታውቁም? ስለዚህ አዲስ ናችሁ ማለት ነው። ለዚህ የሚከብድ ይመስላችኋል? አይከብድም? እሺ አይሻ ስትሮሽን አንሺውና አንድ ላይ ለመጀመር ዝግጁ ናችሁ አይደለም? ስቆጥር ትጀምራላችሁ። እሺ
1 2 3 ትንፋሽ ይጠይቃል። ትንፋሻችሁን በደንብ ሰብሰብ አድርጋችሁ ማሻአላህ። አይሻ 3 አንስታለች። 3 እኩል ሆነዋል። ማን እንደሚያሸንፍ አይታወቅም። በእጅ ማንሳት አይቻልም። አይሻ እየመራችን ነው። ቶሎ 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 በደንብ ትንፋሳችሁ ሰብሰብ አድርጉና ለመውሰድ አትቸኩሉ። እሺ በደንብ እዛው ላይ በደንብ ትንፋሻችሁን ሰብሰብ አድርጋችሁ ጎበዝ ማሻአላህ። ኩልና ቶሎ የሚጨርሱ ይመስላሉ፣ ግን አይሻ በደንብ ሰብሰብ እያደረገች ነው። ሀጀራ በደንብ አንሹ። አንዱን ቢካለ ወደ ሌላ። አይሻ ጎበዝ ማሻአላህ። አይሻ አልተቻለችም። ሀጀራ ትንፋሽ አጠራት። አብሽሪ በደንብ እጅሽን ከፍ አድርጊውና ወይ በአንዱ ብቻ እጅሽን አንድ ብቻ አድርጊና አዎ፣ እና በደንብ አታስገቢው። አፍሽን ትንሽ አዎ፣ እነሱ ጎበዝ። አዎ ጎበዝ። አሁን በደንብ ገብቶሻል። አይሻም እንደዛው። እሺ እስቲ ቀድሞ ማን እንደሚጨርስ አይታወቅም። እስካሁን አይሻ እየመራች ይመስለኛል። መጨረሻ ላይ ነው የምንቆጥረው። በደንብ በደንብ ማሻአላህ። ይሄን ጁስ ቢሆን አልቋላ። አሽሩ አይቻልም አይቻልም። በደንብ እጅሽን ከፍ አድርጊው። ሀጀራ እጅሽን ከፍ አድርጊው። እሺ ተገናኙ። አይሻም ሀጀራም አሪፍ እየሄዱ ነው። መጨረሻ ላይ ሲቆጠር ግን ማን አሸናፊ እንደሚሆን የምንለይ ይሆናል። አሁንም በድጋሚ ትንፋሻችሁን በደንብ ሰብሰብ አድርጋችሁ አዎ ጎበዝ። ማሻአላህ ጎበዞች። አንዱን ቢካለ ወደ ሌላውን መሞከር። አዎ ጎበዝ። እኩልም ይመስላሉ ማሻአላህ። ትንሽ ነው የቀራቸው። እነዚህን ወረቀቶች እንግዲህ ማን አስገብቶ እንደሚጨርስ አይታወቅም። አንድ ሰው ካስገባው ያ ሰው አሸናፊ ነው የሚሆነው። ቶሎ ቶሎ እስቲ ሀጀራ እዛ ከምትሄጂ ሆይ እዚህ ጋር ወረቀቶች አሉ። እነዚህ ሊጨርሱ አንድ 4 ወረቀት ነው የሚቀራቸው። 2 ቀረ። ማን ቀድሞ እንደሚጨርስ አይታወቅም። አንዳንድ ካነሱት ያልቃል ማለት ነው። አንዳንድ ካነሱት ያልቃል። ማሻአላህ እንግዲህ በዚህ መልኩ አጠናቀዋል። እንግዲህ በዚህ መልኩ አጠናቀውልናል። አሸናፊውን የምንለየው ግን እነዚህን ወረቀቶች ቆጥረን ማለት ነው።
ብዛት ያገኘውን አሸናፊ እንደሆነ እንለያለን። የመጀመሪያ ጨዋታችን ይህንን ይመስል ነበረ። ቀጣይ በሌላ ጨዋታ እስከምንገናኝ ድረስ አሁንም በድጋሚ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ አሊፍ የተሰኘ ጥያቄና መልስ ውድድራችን እናንተን እያዝናና እንዲሁም ደግሞ ቁም ነገር አዘል ጥያቄዎችን ይዘንላችሁ እንደምንቀርብ ይህንን በአግባቡ ታውቃላችሁ። አሁን እንግዲህ በሁለተኛ ጨዋታ ላይ ተገናኝተናል። ሁለተኛ ጨዋታችን የሚሆነው ደግሞ እነዚህን ወረቀቶች ማለት ነው በአፋቸው ኡፍ ብለው በትኖ ቀድሞ የጨረሰ ሰው አሸናፊ ይሆናል። ተግባባን? ማለትም የዚህን ጨዋታ አሸናፊ ይሆናል ማለት ነው። ዝግጁ? አሁን ትንፋሻችሁ በደንብ ሰብሰብ አድርጉ። እሺ፣ ማሻአላህ። እሺ፣ እንጀምር። ዝግጁ ናቸው አይደለም? ለመጀመር 1 2 3 ጀምሩ። ትንፋሽ ይጠይቃል። እንግዲህ ትንፋሻችሁን በደንብ ሰብሰብ አድርጋችሁ ጎበዞች። ሐጀራ እየመራች ይመስላል። አይሻ ንፋስ በደንብ ሐጀራ ልትጨርስ ነው። እስቲ እኩል ጨርሱ። ሐጀራ ሄዳለች። አይሻ ማሻአላህ ትንሽ ነው የቀረሽ። አይሻ አንድ ይቀራል። አውጡ። አንድ በቃ ይቅርታ። እሺ ቀድማ እንግዲህ ሐጀራ ጨርሳለች ማለት ነው። እንግዲህ የሁለተኛ ዙር ጨዋታችንም ይህንን ይመስል ነበረ። ልጆችዬ እናንተም በቤታችሁ ሆናችሁ ማለት ነው እንደዚህ አይነት ጨዋታዎችን ቁጭ ብላችሁ ከቤተሰብ ጋር እንዲሁም ከጓደኞቻችሁ ጋር ማለት ነው ፈታ ዘና እያላችሁ እንድትጫወቱ እጋብዛችኋለሁ። የጥያቄና መልስ ውድድራችን ይህንን ይመስል ነበረ። አሁን የመጨረሻ ውጤት የምናሳውቅበት ሰዓት ላይ ደርሰናል። ማን ይመስላችኋል አሸናፊ? ሐጀራ ወይስ አይሻ? አይታወቅም። ኢንሻአላህ ውጤታቸውን ካፍታ ቆይታ በኋላ ተመልሰን የምንነግራችሁ ይሆናል። ረመዳን ከሪም። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እንግዲህ የመጨረሻ ውሳኔ ላይ ደርሰናል ማለት ነው። ማን ነው በዚህ ዙር አሸንፎ ከኛ ጋር የዒድ ቀን የሚገናኘው የምንልበት ሰዓት ላይ ደርሰናል። ማን ነው ያሸነፈው የሚለውን ከመናገራችን በፊት ውጤታቸውን እናሳውቃለን። በመጀመሪያ ዙር ላይ አይሻ 2 ነጥብ ስታገኝ ሐጀራ 3 አግኝታለች። ሁለተኛ ዙራችን ላይ አይሻ 7 ነጥብ ስታገኝ ሐጀራ 6 አግኝታለች። ሶስተኛ ዙር ላይ ደግሞ ሁለቱም እኩል 15 በማምጣት ወደ አራተኛ ዙር ተላልፈናል። አራተኛ ዙራችን ላይ ደግሞ በድጋሚ ሁለቱም አንድ ነጥብ በማግኘት እኩል 25 ነጥብ አምጥተዋል ማለት ነው። ስለዚህ ግዴታ የመለያ ጥያቄ እናደርጋለን። ዝግጁ? ቁጥሯን ብቻ ነው እሺ የምነግሩት፣ ቀድሞ መመለስ ነው። ቁጥሯን ብቻ ከነገራችሁኝ አሸናፊ ትሆናላችሁ ማለት ነው። ባስተካከለ አሁን እሱ የጀመረችው መጨረስ ከቻልሽ አሸናፊ። መጀመሪያ ቀድማ የመለሰችልን አይሻ ስለሆነች የዚህ ዙር አሸናፊ አይሻ ትሆናለች። ቀጣይ ከአይሻ ጋር ኢንሻአላህ የዒድ ቀን እንገናኛለን ማለት ነው። ውድና የተከበራችሁ የአሊፍ ጥያቄና መልስ ውድድር ተከታታዮቻችን እስካሁን የነበረን ቆይታ ይህንን ይመስል ነበረ። ኢንሻአላህ ቀጣይ በሌላ ጥያቄዎችና በሌላ ተወዳዳሪዎች ማለት ነው አብረን የምንገናኝ ይሆናል። አብራችሁን ስላቆያችሁ በጣም እናመሰግናለን። አሁንም በድጋሚ ረመዳን ሙባረክ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።